የአማራ ፋኖ ተጋድሎ በሁሉም አቅጣጫ ተጠናክሮ ቀጥሎ በጎንደር በጎጃም በሸዋና በወሎ ወሳይ ከተሞችና መስመሮች ትላልቅ ውጊያዎች እየተደረገባቸው ሲሆን የሁሉም ቀጠና የፋኖ ኃይሎች ወደ ትላልቅ ከተሞች እየተጠጉ ይገኛል። ሰላም ጤና ይስጥልን የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ግንቦት 26 2017 ዓ.ም ያዝናቸውን አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። እስከ ዝግጅታችን መጨረሻ አብራችሁን ቆዩ። አማራ ክልል ላይ እየተካሄደ ያለው የህልውና ትግል ቀጥሎ በጎንደር ከተማና ዙሪያውን ጨምሮ በአራቱም የጎንደር አቅጣጫ የተፋፋመ ውጊያ እየተደረገ ሲሆን አብይ አህመድ በጎንደር ብዛት ያለው ኃይሉን እያስገባ ለመዋጋትና በውጊያው የበላይነቱን ለመውሰድ እየጣረ ቢሆንም በአማራ ፋኖ ብሔራዊ ኃይል አይቀጡ ቅጣት እየተቀጣ ነው። ለማረጋገጥ እንደሞከርነው የአማራ ፋኖ ብሔራዊ ኃይል አካል የሆነው የአማራ ፋኖ አንድነት በጎንደር ጥቁር አንበሳ ክፍለ ጦር ሁለት ተሽከርካሪ የብልጽግና ኃይልን ሙሉ በሙሉ ደምስሷል። ጥቃቱ የተፈጸመው በጎንደር ዙሪያ ወረዳ ሲሆን በደፈጣ ጥቃቱ የተመታው ደግሞ ከማክሰኝት ወደ በለሳ ይጓዝ የነበረ ሁለት ተሽከርካሪ ያገዛዙ ኃይል መሆኑን ነው ማረጋገጥ የቻልነው። በወሎና በሸዋም በተመሳሳይ ድሎች እየተመዘገቡ ሲሆን በወሎ የአፈባ ኃይሎች ላሊበላንና ወልዲያን ማዕከል በማድረግም ከፍተኛ የሆነ ውጊያ እያደረጉ ነው። በወልዲያ ዙሪያ ዛሬ ከፍተኛ ውጊያ እንዳለ የተገለጸ ሲሆን የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር 1ና 2 አሃዶች በጋራ ጉባላፍቶ ወረዳ እዜት በር ላይ በመቶዎች የሚቆጠር የጠላት ኃይልን በመደምሰስ ታላቅ ድል ተጎናጽፏል። ይህንን ተከትሎ በዛሬው ዕለትም ከፍተኛ ትንቅንቅ አካባቢው ላይ እንዳለ ነው የተነገረው። እንደ ምንጫችን ገለጻ በወሎ ቤት አማራ ቀጠና ተጠናክሮ በቀጠለው ተጋድሎ የምስራቅ አማራ ኮር 1 ክፍለ ጦሮች ማለትም አሳምነው ክፍለ ጦር፣ ኸውጃኖ ክፍለ ጦር እንዲሁም ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር በቅንጅት እዜት በር ላይ መሽጎ የነበረውን የአብይ አህመድን ሰራዊት አከርካሪ በመስበር አስደሳይ ድል ማስመዝገባቸው መረጃዎች ያመላክታሉ። የምስራቅ አማራ ኮር 1 ክፍለ ጦሮችና የምስራቅ አማራ ኮር 2 ታጠቅ ክፍለ ጦር ትላንት ግንቦት 2017 ዓ.ም ንጋት ጀምሮ ጉባላፍቶ ወረዳ እዜት በር አካባቢ ጠላት ለወራት መሽጎበት የነበረውን ከፍተኛ ምሽግም በመስበር በመቶዎች የሚቆጠሩ በርካታ ያገዛዙን የጦር ሰራዊት አባላት ደምስሰው ታላቅ ድል በመጎናጸፍ ጀግንነታቸውን አስመስክረዋል። ምንጫችን እንዳሉት በዚህ ቀጠና የብልጽግናን ሰራዊት ሙትና ቁስለኛ በማድረግና የጠላትን ሎጂስቲክ በማቃጠል ጭምር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን በማድረስ ንጹሃንን እየጨፈጨፈ ያለውን የብልጽግና አገዛዝን አንገት ማስደፋት ተችሏል ነው የተባለ። በቀጠናው በተደረገው ተጋድሎ የአፋባ ኃይሎች በወሎ በመቶዎች የሚቆጠር የጠላት ኃይልን ከመደምሰስ ባሻገር ከ20 በላይ የነፍስ ወከፍ ክላሽ ከ3000 በላይ የክላሽ ተተኳሽ ቦምቦችና የወገብ ትጥቆችን መማረክ መቻላቸውንም የፋኖ ኃይሎች ናቸው ከቦታው ያረጋገጡልን። ትላንት በተደረገው ከፍተኛ ትንቅንቅም የፋኖ ኃይሎችን በትር መቋቋም ያቃተው የመከላከያ ኃይል ከባድ መሳሪያዎችን በዘፈቀደ መንገድ ወደ ንጹሃኑ በማስወንጨፍ አማራዎችን ሰለባ ማድረጉና የንጹሃን ቤቶችን ማውደሙ ነው የታወቀ። በተመሳሳይ በሸዋም የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ በትናንትናው ዕለት ከጠላት ጋር በመፋለም የድል ብስራት አሰምቷል። በአማራ ሕዝብ ላይ ወረራና ዘርፊያን የዕለት ተዕለት ስራው አድርጎ እየተንቀሳቀሰ ያለው የብልጽግና ኃይል በትናንትናው ዕለት በተስፋ ብርጌድ ውስጥ በሚገኙ በርካታ ቀጠናዎች ላይ ውጊያ የከፈተ ቢሆንም በክንደ ብርቶቹ የአማራ ፋኖ ብሔራዊ ኃይሎች ከፍተኛ ተጋድሎ አገዛዙ ከፍተኛ ኪሳራን ተከናንቧል። የተስፋ ብርጌድ ሻለቃ 1ና ሻምበል 3 ተጋድሎ ያደረጉ ሲሆን ጥቃቱን በጎርፎ በድሬ በአብሎሽና በአካባቢው ፈጽመውታል ነው የተባለ። በዚህ ውጊያ በርካቶች ቁስለኛ ሲሆኑ የተደመሰሱት ቁጥርም ከፍተኛ ከመሆኑ የተነሳ የተረፈው ያገዛዙ ኃይል ሬሳውን በየጫካው አዝረክርኮ መሸሹ ነው የተገለጸ። በውጊያው አገዛዙ ሰራዊቱን ጭኖበት የገባው መኪና ሁሉ ከጥቅም ውጭ መደረጉንም ከመረጃው ምንጫችን የደረሱን መረጃዎች ያሳያሉ። በጎጃም ቀጠናም እንዲሁ የፋኖ ግስጋሴ ባህር ዳርን ጨምሮ ደብረ ኤልያስን ሞጣና አዴት አካባቢን ማዕከል ያደረገው የፋኖ ማጥቃት ቀጥሏል። የአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር የጣናው መብረቅ ብርጌድ ጊዮን ሻለቃ ይነሳ ቀበሌ ላይ ትጥቅ አስወርዳለሁ ብሎ የገባው የጠላት ኃይል ላይ ከፍተኛ እርምጃ የወሰደ መሆኑ ሲነገር በጥቃቱ 4 ሚሊሻና አድማ ብተና ሙሉ በሙሉ ተደምስሷል። በተወሰደባቸው እርምጃ የተበሳጩት ያገዛዙ የተረፉ ኃይሎችም ንጹሃንን ያጠቁና
የአርሶ አደር መኖሪያ ቤት ያቃጠሉ መሆኑ ነው የተጠቆመ። እንደ ምንጫችን ገለጻ ገነቱ የተባለን የአርሶ አደርን 80 ዚንጎ ቆርቆሮ ቤት ድልሽት ላይ ያቃጥለዋል የተባለ ሲሆን ጨንታ 3 የተባለ ጎጥ ላይ ደግሞ 3 ንጹሃንን በአደባባይ ሲረሽኑ የተረሸኑትም ሀብታሙ ጌትነት፣ አለሙ ዘለቀ፣ በቀለ ሞላ የሚባሉ ወጣቶች መሆናቸው ተረጋግጧል። ጎጃም ላይ ንጹሃን ሰዎችን የጨፈጨፈው የብልጽግና ሰራዊት በወሎ ቤተ አማራ ግንባርን በንጹሃን ላይ ግፍ ፈጽሟል ነው የተባለ። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤተ አማራ ላስታ ሳምነው ኮር ጥራሪ ክፍለ ጦር ከበቅሎ ማነቂያና ከሙጃ ወደ ወንዳንች ይባር እና አንጀፋት ቀጠና ገባለሁ ብሎ የተንቀሳቀሰውን የብልጽግና መከላከያ ሚሊሻና አድማ ብተና ጥምር ኃይልን አከርካሪው መጥቶ ባለበት እንዲቆም ማድረጉን ከዚህ በፊት መዘገባችን የሚታወስ ነው። ይህንንም የፋኖን ኃይል መቋቋም ያቃተው የጠላት ኃይል የበቀል ጥላቸውን ንጹሃን ላይ አሳይቷል። ወንዳንች ከተማ በመሆን መድፍ በመተኮስ የ5 ልጆች አባት የሆነውን የላስታ ወረዳ እንጅፋት ከተማ ነዋሪ የሆኑትን የ74 ዓመት ሽማግሌ አቶ አረጋ ማንዱን በመድፍ አረር ከነ ሙሉ ቤታቸው በማቃጠል ህይወታቸው እንዲያልፍ አድርጓል። በሌላ መረጃ አብይ አህመድ የሚወገድበት ጊዜ መድረሱ እየተነገረ ነው። ያለፉት ስርዓቶች ታሪክ እንደሚያሳየው አገዛዞች በአመዛኙ በውስጥ ተቃውሞና ትግል በሚደረግ ቢወገዱም ዓለም አቀፍ ሁኔታ ሲቀየር አገዛዞች አብረው ተወግዷል። በአንድ ሀገር የሚከሰት አብዮትም የብዙ ሀገሮችን አገዛዝ አስወግዷል። የአረቡ አብዮት ለዚህ ዋና ምሳሌ መሆኑ የተመላከተ ሲሆን በሀገራችንም ያለፉት መንግስታት የተወገዱት በውስጥና በውጭ ነባራዊ ሁነቶች ነው። የ1966 ዓመቱ አብዮት የተወለደው የአውሮፓ ሶሻሊዝም በወለደው ንቅናቄ ምክንያት ነው። ከሻቢያ ጋር 30 ዓመትና ከወያኔ ጋር ጭምር 17 ዓመት ሲዋጋ ኖሮ በመጨረሻ የደርግ ስርዓት የተፈረካከሰውም የቀዝቃዛው ጦርነት በመከሰቱ ነው። የሩሲያ ኮሚኒስት ፓርቲ ሲወድቅ አብሮ አጋር አገሮችን ስላዳከመ በዓለም የነበሩ የሶሻሊስት አገሮችን ፈርሰዋል። ሻቢያና ወያኔ በለስ የቀናቸው በውጊያው ብቻ ሳይሆን ዓለም አቀፍ ሁኔታው ስለተቀየረ ደርግ ባጭር ጊዜ ስለተዳከመ ተሸንፎ ስልጣን ተነጥቋል። አብይ አህመድም እንዳለፉት መንግስታቶች አሁን የሚወርድበት ጊዜ ላይ ደርሷል። ከኤርትራ ጋር ቅራኔ ውስጥ ገብቷል። በሶማሌ የመጣበትን ጣጣ እንዲሁ በቀላሉ አይወጣውም። እያነሳው ያለው የወደብ ጥያቄም አጣብቂኝ ውስጥ ከቶታል። ሱዳንና ኢትዮጵያ ጠላት በነበሩበት ወቅት የሱዳኑ አልበሽር ህዋትንና ኢሳያስን መንግስቱ ኃይለማርያም ጆን ጋራን ግን በመርዳት ሁለት አገር አዋልዷል። ከ47 ዓመት በፊት በብሪት ወረራ አድርጋም በኋላ ሶማሌ የተሸነፈች ጊዜ የሶማሌ ጎሳዎች በየነገዳቸው የራሳቸውን ግዛቶች በመመስረት ራስ ገዝ ሆነው የሚኖሩት የሶማሌ ላንድና ፑንት ላንድ አሁን ነጻ መሆን ፈልገዋል። ሌሎች ግዛቶችም ነጻ መሆንን ይፈልጋሉ። ኢትዮጵያ ጠንካራ ሀገር ብትሆንም 6 አዳዲስ የሶማሌ አገር መመስረት ትችል ነበረ። ይሁን እንጂ አሁን ያለችበት የኢትዮጵያ ሁኔታ የተገላቢጦሽ ነው። የፋኖ ጦርነት፣ የህወሓት መገንጠል ዝግጅት፣ ኦህዴድ አዲስ የኩሽ ኤምፓየር ለመመስረት የሚያደርጋቸው ቅድድሞች እና እንዲሁም ልዩ ልዩ ኃይሎች ያላቸው የኃይል አሰላለፍ ድምር ብልጽግና መውደቁን አፋጥኗል። አብይ አህመድ የውጩን አጉልቶ ቢያሳይም የውስጥ ችግሩ እንቅልፍ ከነሳው ደግሞ ውሎ ያደረ ሲሆን የሚወገድበት ጊዜም ደርሷል። ይህ በእንዲህ እንዳለ አሁንም ከወሎ ክፍለ ሀገር አሳዛኝ መረጃ የወጣ ሲሆን የአገዛዙ ኃይሎች በፈጸሙት የከባድ መሳሪያ ድብደባ አንድ አባወራ ከነ ሙሉ ቤተሰባቸው በአሰቃቂ ሁኔታ መገደላቸው ነው የተረጋገጠ። የገዢው ቡድን ወታደሮች በሰሜን ወሎ ዞን ላስታ ወረዳ ከትልቁ አቡነ የሶፍ ተራራ በቅርብ ርቀት ልዩ ስሙ አንጅፋት ተብሎ በሚጠራው ቀበሌ ከትላንት በስቲያ ግንቦት 24 2017 ዓ.ም በፈጸሙት የመድፍ ድብደባ አቶ አረጋ ማዶ የተባሉ አባወራ ከነ ሙሉ ቤተሰባቸው በአሰቃቂ ሁኔታ መገደላቸው ነው የተረጋገጠ። የመድፍ ድብደባው የተፈጸመው ከትላንት በስቲያ ግንቦት 24 2017 ዓ.ም ማርፈጃውን ሲሆን በዚህም የ74 ዓመቱ አዛውንት አባወራ ከነ ሙሉ ቤተሰቦቻቸው በአሰቃቂ ሁኔታ መገደላቸው ነው የታወቀ። የአገዛዙ ወታደሮች ጥቃቱን የፈጸሙት ወንዳንች ተብሎ በሚጠራው ቀጠና ባጠመዱት መድፍ ሲሆን በእንጃፋት ብቻ ሳይሆን በዙሪያው በሚገኙ አካባቢዎች ላይም ከባድ ጥቃት በንጹሃን ላይ ማድረሳቸው
አሁን በደረሰ መረጃ ተረጋግጧል። በኦህዴድ የበላይነት ለሚዘወረው የአገዛዝ ስርዓት የሚያገለግለው መከላከያ ሰራዊቱ በሚሊሻና አድማ ብተና መሪነት ያለፉት 2 ቀናት ከወንዳንጅ ተነስቶ በይባር አቆራርጦ ወደ አንጃፋት ለመግባት ሙከራ በሚያደርግበት ሰዓት አፋባ በወሎ ላስታ ሳምነው ኮር ስር በሚገኙት በጥራሪ ክፍለ ጦር ፋኖች ከባድ ደፈጣ ጥቃት የተፈጸመበት ሲሆን በዚህም በርካታ ወታደሮች ሙትና ቁስለኛ እንደሆኑበት በወቅቱ መዘገቡ አይዘነጋም። ይሁን እንጂ አገዛዙ በዚህ በተፈጸመበት ጥቃት በበቀል ንጹሃንን በመድፍ ጨፍጭፏል። በሌላ መረጃ ደግሞ የአገዛዙ ኃይሎች ባሶ ሊበን ወረዳ ላይ የፋኖ ምት ሲበረታባቸው እየጠፉና እየከዱ ይገኛል። አቶ አይቸው በላይ ሰላምና ደህንነት ኃላፊ፣ አቶ በለጠ ተስፋው ሰላምና ደህንነት ምክትል ኃላፊ፣ አቶ አስማረ ታረቀኝ ብልጽግና ኃላፊ ከነበሩበት የጁቤ ከተማ ከፍተኛ ገንዘብ ሲዘርፉ ከቆዩ በኋላ ወደ ደቡብና አዲስ አበባ በትናንትናው ዕለት ማለትም 25/9 ወር 2017 ዓ.ም ሊሰወሩ እንቅስቃሴ ላይ እያሉ በደብረ ማርቆስ ከተማ በፌዴራል ፖሊስ ቁጥጥር ስር ስለመዋላቸው ነው የተነገረ። አቶ ማስተዋል አንመው ወይም ታየ አንመው የባሶ ሊበን ወረዳ አስተዳዳሪ ጠፍቶ እየተፈለገ ሲሆን ራሱ ደውሎ በነገው ዕለት ለመከላከያ እጅ ሰጣለው ማለቱን በፋኖ የደህንነት መዋቅር በኩል ማወቅ ተችሏል። ሀገርን ለጠላት አስረክቦ ጠላትን ሸሽቶ ወዴት ይኬዳል? የትኛውም የብልጽግና አመራር ራሱንና ህዝብን ይቅርታ ጠይቆ በአካባቢው ወዳለ የፋኖ አደረጃጀት እጁን ይስጥ ሲሉ ፋኖዎችም ተናግረዋል። ፋኖ የትኛውንም አይነት እንክብካቤ የሚሰጥ መሆኑን የፋኖ መሪዎች በተደጋጋሚ ጊዜ መግለጻቸው የሚታወስ ነው። የአብይ አህመድ ጮራ ጠልቃለች የሚሉት ፋኖዎቹ ወታደሩ በየቀኑ እየተበተነ ነው፣ ኢኮኖሚውን መቆጣጠር ባለመቻሉ ህዝቡ የሚበላው የሚልሰው አጥቶ የዳቦ ጥያቄ በየአስፓልቱ እየጠየቀ ነው። ዓለም የአብይን መንግስትነት በመጸየፍና በሰራው ወንጀል ፊቱን አዝሮበታል። የኃይል የበላይነቱን በፋኖ ተነጥቋል። ከቀበሌ እስከ ወረዳ ያለው መዋቅር በፋኖ እየተነጠቀ ነው። የገነባው ወታደርና ካድሬም እርስ በርሱ የማይተማመንና በሙስናና በዘርፊያ የተሰማራ ሆኗል። በመሆኑም ይህ ገብቷችሁ ከህዝባችሁ ጋር ለወገን ለመዋጋት ፍላጎት ያላችሁና የፋኖን ፈርጣማ ክንድ የፈራችሁ ካድሬዎች በተለያየ አቅጣጫ ለመውጣት የምትፈልጉ አካላት በአካባቢያችሁ ወዳለ ፋኖ እጅ እንድትሰጡ ስንል ጥሪያችንን እናስተላልፋለን ሲሉ የፋኖ ከፍተኛ አመራሮች ጥሪያቸውን እያቀረቡ ይገኛል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ ያዝናቸው አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።